እና ሊላሂ ወና ኢለይሂ ራጂዑን። እህቶች እባካችሁ ተጠንቀቁ። ይች በምስሉ የምትመለከተው እህታችን እንግዲህ በዱባይ ዛሬ ህይወቱ አልፏል። በጣም ያሳዝናል። በቃ ማለት ሁላችንም ህልም አለን ከቤተሰቦቻችን ተለይተን እዚህ ሀገር ላይ ስንቃጠል እየኖርን ነገን ግን ቤተሰቦቻችን ጋር ተቀላቅለን በደስታ እንኖራለን ብለን ብዙ ተስፋ አለን። ትዳር ሳይኖረን ልጅ ሳይኖረን ቤተሰብን ሳናገኝ በናፍቆት እየተቃጠል ብዙ ነገሮች እንችለን ነው ግን ህይወት በዚህ ደረጃ ሲያልፍ በሰው ሀገር ላይ በጣም ያሳዝናል። እንደተንከራተታችሁ ብዙ የምትነግሩት ለቤተሰቦቻችሁ ይኖራችኋል። እናርፋል ብላችሁ የምታልሙት ነገር ይኖራል። ብቻ በእውነት ውስጥ የነካችኝ ነን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዲኔ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። ይህ ቪዲዮ ለሁላችሁም ይጠቅማችኋል። ሁላችሁም ትማሩበታላችሁ። በተለይ ሁላችንም በስደት ዓለም ላይ ነው ያለነው እና ይጠቅማል ካላችሁ ለሌሎችም ሸርቦ ማድረግ ራሳችንን እንድንጠብቅ ያደርገን። ሰው ራሱን ጠብቆ ባያድንም እንኳን ግን ካላህ በታይ ጥንቃቄ ሰበቡን ማድረስ አለብን። በተለይ እኛ ምግብ የምንሰራ አይነት ሰዎች አላህ ይጠብቅን ያ ረብ ማለት ነውና በእውነት ውስጥ የተሰማኝ በጣም ታሳዝናለች እህታችን። ብቻ ምን እንደምላላቅም የእውነት ስሜቱ ከባድ ነው። እንዳልኳችሁ ከብዙ ነገሮች ርቀን ነው ያለ ነው። ደህና እንቅልፍ እንኳን የሚተኛ በብዛት ደህና እንቅልፍ እንኳን የሚተኛ ደህና ምግብ የሚበላ በቃ ነገን እያለ ዛሬ ላይ ተከፍቶ የሚኖር በጣም ብዙ ሰው አለ። ገብቷችኋል? የገዛውን ልብስ ሳይለብስ በቃ በናፍቆት እንትን እያለ በጣም ልጆቹን ልኮ ልጆቹን ያላገኘ ባሉ ነገ ከዛሬ ትመጣለ ወይም ደግሞ ሄዳለሁ እያለች በቃ ብዙ ነገሮች አሉ እዚህ ቦታ ስንኖር ነው። ግን ያ ሁላ ህልም ቀርቶ ህይወት በከንቱ ስታልፍ በጣም ያሳዝናል። አላህ ይጠብቃችሁ እህቶች። ዋናው የሰው ልጅ ጤና ነው። ጤና ከሌለ እንደዚህ በህይወት መኖር ከሌለ ሁሉም ነገር ቀሪ ነው። እኛ የለፋንለት ሁላ ቀርቷችኋል እና አላህ እየጠበቀን የዱንያን ህይወት እየኖርን ለአኺራው ቤታችን አንድም ነገር ሳናደርግ ህይወት ተነው ለምንሄደው ነገር ድንገት ሞት አለብንና አላህ ይጠብቀን። አላህ ሁላችንንም አላህ ያስበን እና እንግዲህ እህታችን እንደተመለከታችኋት ቪዲዮውን አይታችሁታል ብዬ አስባለሁ። በቲክቶክም በዛም ተለቋል እና ዱባይ ላይ እንግዲህ እቺ ልጅ አለ አይደለም ማታ ላይ በተለይ ዱባይ በጣም ሙቀት አለ። ማንኛውም ቦታ ሙቀት አለ፣ ግን የዱባይ ደግሞ ለየት ያለ ነው። ሲቀጥል እንደዚህ ምግብ የምትሰሩ አይነት ሰዎች ምግብም ባሰሩ እንደዚህ ሻይ ምናምን ነገር መስራታችሁ አይቀርም። ለራሳችሁም ሊሆን ይችላል። ግዴታ ጽዳት መሆናችሁ ግን ኮንትራት የምትሰሩ ሁላችሁም ሁሉን ነገር ሰርታችሁ ነው። ጽዳት ብቻ ተብሎ የሚባል ነገር የለም ኮንትራት ላይ ስንሰራ ሁሉንም ነውና ስለዚህ ይሄን ነገር ልትጠነቀቁ የሚገቡ በተለይ ጋዝ ውጭ ላይ የሆነ ምክንያቱም አሁን ላይ ሙቀት ስለሆነ ውጭ ላይ ከሆነ በጣም ሲሞቅ እንትን ይልና ይታናል። ስለሚታነኛ ደግሞ ጠዋት ከእንቅልፋችን ያሁን እንቅልፍ የተነስቸ ተጣጥቤ ቶሎ ብዬ ነው በቃ ቸክ እንኳን አላደረገውም። ግን በጣም ነው የደነገጥኩት ይሄን ነገር ስሰማና እንግዲህ እለኩሳለሁ ብላ ነው እንደዚህ ያቃጠላት። የለበሰችው ሻርብ ራሱ ላይቷ ላይ ተቃጥሎ ምናምን ነው ያገኙትና በቃ በጣም ነው እንትን ያላት። ህይወቱ አልፏል። እንግዲህ ለቤተሰብ መጽናናትን እሷንም ደግሞ አላህ ይረህማት። ያላችሁ እህቶችም እንግዲህ ከእንደዚህ አይነት ነገር እንማር። ሁላችንም አላህ ይጠብቀና በወጣን እንዳንቀር። ወጥቶ በስደት ላይ መቀራት በጣም ያማል። እንዳልኳችሁ ለቤተሰብም ለኛ ለምን ብዙ ህልም አለን። በቃ ማረፍ እየፈለግን ከስንት ነገሮች ሩቀን ያለን ሰዎች በዚህ ሁኔታ ህይወታችን ሲያልፍ በጣም ያሳዝናል። አንዳንዴ ለብዙ ነገሮች እንስገበግባል። ግን ሱብሃንአላህ ያያችሁት አይደል? ነገኛ ቀን አይደለም። ዛሬ ለመኖር እንሞክር በቻልነው አጋጣሚ። ሀራም ቦታ ይሁን እንጂ ሐላል በሆነ ነገር ከፍላጎታችን በቃ እኛ አሁን እያለን ያለ ነው ራሳችንን በቃ ገስሰን ለራሳችን ሳንኖር ራሳችን ምንም ነገር መጠጣት እንኳን ፈልገን ገዝተን ሳንጠጣ ግን ለነገ ብለን የምንቆጥበው ነገር አለ። ለቤተሰብ ብላችሁ የምታረጉት አለ። ራሳችንን ገስሰን ማለት ነው ያማረንን ሳንበላ ግን ነገ ከምንፈልገው ስኬት ለመድረስ ይኸው አላህ ባይፈቅደው እንደዚህ ብሎ መቅረት ስላለ ቢያንስም ቢያርግም በምችሉት አቅም ራሳችሁን በቃ ማድረግ ያለባችሁን ከማድረግ ወደ ኋላ አትበሉ። እሺ የእውነት ነው የምላችሁና በጣም ያሳዝናል። ነችታችን እንግዲህ ነገ ዛሬ ሀገር ገባለሁ ተሳክተውልኝ ቤተሰቦቿንም ቤትም ካለ ቤቷን
ብቻ የሰው ላይ ህልም አለው ነገ ጧት እንደዚህ ብዬ የምኖርበት ብሎና ከህልሟ ሳትደርስ እንግዲህ በአጭር ቀርታለች። በጣም ያሳዝናል። እህቶች ሌሎቻችሁም አላህ ይጠብቃችሁ። ይህም ቪዲዮ ሸር እያደርጋችሁ መጠንቀቅ አለባችሁ። ከእንቅልፋችሁ ስትነሱ ከመለኮሳችን በፊት ከኔ ጀመሩ ማለት ነው። ላዝም ቸክ ማድረግ አለብን። እንደነገርኳችሁ ብዙ ጊዜ አናዳምጠውም እንጂ የሆነ ሽታ አለው፣ ድምጽ አለው፣ የሆነ ሽሚል ነገር አለ። እንደሱ የሚል ከሆነ ጋዙን አጥፍታችሁ ለማስተካከል መሞከር አለባችሁ። እንደዛ የሚል ከሆነ ስለሚተን በቃ እያያዝብናል ሙቀቱ ጋር ማለት ነው። እና እንግዲህ ልጅቷ እንደዛ የሆነው በተለይ እንዳልኳቸው ጋዝ ውጭ የሚሆንባቸው ውጭ ሆኖ በመስኮት እንትኑ ለዩ ገብቶ የምትለኩሱ አይነት አጋጣሚ እኔ ዱባይ እያለሁ እንደዛ ነበር። ከውጭ ነበር ጋዙና እኔም እንደዚህ ተቃጥሎብኝ ያውቃል። አንድ ሰዓት ላይ ማለት ነው። መስኮቱን ፈሀም አቀጣጥዬ ሄጄ የኔ እንኳ ፈንድቶ ሳይሆን ለዩ ነው እንትን ላይ የተሳበው ለይ ፍሮን ጋጣጋ ብሎ ቦግ ብሎ አልኳቸው። እንደዚህ መስኮቱን አቃጥሎብኝ ከደሞዝ ቀንሳ ታውቃለች። የዛሬ ስንት አመት ብቻ 2013 ነው 2010 ብቻ ተቅሪበን እንደዛ አካባቢ ማለት ነውና ስለዚህ እኔ አልሐምዱሊላህ ገንዘብ ነው እንጂ የቆረጣችሁ እኔ ምንም አልሆንኩም። አልሐምዱሊላህ ገንዘብ ደግሞ ዛሬ ላይ ሰርች አልሐምዱሊላህ። እና ስለዚህ ተጠንቀቁ፣ ጋዙን ቸክ አድርጉ። የሚሸት ነገር ከሆነ እንዲሁም ደግሞ ማታ ልጆቹ 10 ጊዜ የሚገቡ የሚወጡ ከሆነ ይከፍቱታል። ከፍተውት ራሱ ይሄዳሉ። እና እንደዛ ስለሆነ እኛ ሄደ ልኩስ ስናደርግ፣ በተለይ ደግሞ ስትለኩሱ ጋዝ ፊታችሁ ወዴት ያታቅርቡ ሀታ ለቦግ ይላል ራሱ እዛው በዛው ማለት ነው። አንዳንድ ጊዜ ላይ እንደዚህ ጸጉራቸውን የሚበሉ ሰዎች አውቃለሁ። ሻርባቸውን ይበላልና ፊታቸውን እንትን ካላችሁ በጣም ከባድ ነው። እንዲሁ ይሄ ትልቁ ነገር ፈንድቶ ከመግደሉም አንጻር ፊታችንን ራሱ ጉንብስ ብለን ስናቃጠል ቡፍ ብሎ ነው። እኔ ብዙ ሰዎች እኔ ግን የቅንድባቸውን ጸጉር ያቃጠላቸው ሰው አውቃለሁ። እንደዚህ ፊታቸውን እንትን ያቃጠላቸው ሰው በጣም ብዙ ሰዎች ስላሉ፣ ስለዚህ ከእንደዚህ አንጻር ተጠንቀቁ። እንዲሁ ጋዝ አላህ ይጠብቀን። ካላህ በተኛም ስበቡና ደርስ ነው እንጂ ከባድ ነው። ብቻ ታሳዝናለች ልጅቷና ሁላችሁም በጋዝ ተጠንቀቁ ለማለት ያክል ነው። በጣም ያሳዝናል እህታችን እንግዲህ አረባ እውነት አላህ ይጠብቀን። ሁላችንም እንደው ሌላው ቢቀር እናታችንን ማየት የምንፈልግ ብዙ ሰዎች አለን። በጣም ጉጉት ያለን ሰዎች አለን። ልጆቻቸውን፣ ባላቸውን በጣም የተለያዩ ነገሮች እና አላህ ይጠብቀን። ሰው ቢሞትም ቢድንም በሀገሩ ላይ ይሻላል። ሰው ሀገር ላይ እንዲህ ብሎ መቅረት ለቤተሰብም ለኛም በጣም ከባድ ነውና አላህ ይጠብቃችሁ፣ አላህ ይጠብቀን የጀማ እና ይሄን ቪዲዮ ሼር ያደረጋችሁ ለሌሎች ተደራሽ እንዲሆን አድርጉ። ቻናሌ ላይክ ሰብ አድርጉ። አሰላሙ አለይኩም ወራህመቱላህ